በዛሬው ቪዲዮ ላይ ኮሜንት ላይ በጻፋችሁልኝ ህልሞች እያነበብኩኝ የሰራውላችሁ ይሆናል። በህልም የማዳምን አልጋ ለመቀየር ገብቼ ብዙ አልጋ ወዳለበት ውስጥ የማዳምን አልጋ ልጨምር ነበረ ብላ የጻፈችው ያለ ይህንን ህልም እፈተዋለሁ። እንዲህ አይነት ህልም እጅግ ዝርዝር ፍቺ ያለውና ከአገልግሎት ከእረፍት ከቦታ ለውጥ እንዲሁም ከማንነት ጋር የተያዙ ምልክቶችን የያዘ ነው። በህልምሽ ውስጥ የታዩት ዋና ዋና ምስሎች አልጋ አይተሽ ማዳም አይተሽ ብዙ አገልጋዮች ያሉበት ክፍል እንደሆነ ይህንን ህልም ለይተን ፍቺውን ማየት እንችላለን። የመጀመሪያው አልጋ ማየት በመንፈሳዊ ትርጉሙ ትዳርን፣ ስልጣንን ያሳያል። ፐርሰናል ወይ ማንነትን ያሳያል። በመጽሐፍ ቅዱስ ውስጥ አልጋ የእረፍት የሰላም ወይም የአንድ ሰው የግል ህይወትና ስልጣን መገለጫ እንደሆነ ይናገራል። አልጋ ለመቀየር መግባት በአንድ ስፍራ ላይ አገልግሎትን ወይም ለውጥ ለማድረግ እየተጋሽ መሆንሽን የሚያሳይ ህልም ነው። የቆየውን አሰራር ወይም የቆየውን የህይወት ምዕራፍ በአዲስ ለመተካት ያለሽን ጥረትና ዝግጁነትን የሚጠቁም ህልም ነው። ሌላው ደግሞ የማዳምን አልጋ ማየት ወይ የአሰሪን አልጋ ማየት የአገልጋይነት የታማኝነት ፈተና እንደሆነ ፍንጭ ይሰጣል። ማዳም ማለት ቀጣሪ ወይ አለቃ እንደማለት ነው። በህልም ስትታይ ደግሞ የስራ ኃላፊነት ወይም በህይወትሽ ላይ ተጽዕኖ ያላቸውን አካላትን ታመለክታለች። በሰዎች ዘንድ የተሰጠሽን ኃላፊነት በታማኝነት እየተወጣሽ መሆንሽን የሚያሳይ ህልም። መጽሐፍ ቅዱስ ላይ ስለ ዮሴፍ ታሪክ ስንመለከት በራእይ ውስጥ በታማኝነት ምክንያት ጌታው በጲጢፋራ ቤት ላይ ሙሉ እምነት ተጥሎበት ወይም ሙሉ ኃላፊነት እንደተቀበለ በዘፍጥረት ምዕራፍ 39 ቁጥር 4 ላይ ይናገራል። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር፣ በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው ብሎ ይናገራል። ይህ ህልም በአደራ በተሰጠሽ ነገር ላይ ያለሽን ታማኝነትና ትጋት የሚያሳይ ነው። ብዙ አገልጋዮች ወዳሉበት ክፍል መግባት ደግሞ እድሎችና ምርጫዎችን ይጠቁማል። ብዙ አገልጋዮች ያሉበት ክፍል ሰፊ የህይወት አማራጮች፣ አዳዲስ እድሎችን ወይም የተለያዩ ሰዎችን ህይወት ያመለክታል። እግዚአብሔር አንቺ ወደ ሰፊ መድረክ፣ ወደ ሰፊ ምዕራፍ፣ ወደ ብዙ አገልግሎት ምዕራፍ ውስጥ እንደምትገቢ የሚናገር መልእክት ነው። ወደ ተለያዩ እድሎች እየመራሽ እንደሆነ የሚያሳይ መልእክት ነው። ያሰብሽው ነገር ከጥቂት ሰዎች አልፎ ለብዙዎች የሚተርፍ መሆኑን ይጠቁማል። የህልሙ አጠቃላይ መለኮታዊ መልእክቱ ይህ ህልም በአጠቃላይ የአደራ ታማኝነትና የቦታ ሽግግር እንደሆነ ምልክት ይሰጣል። ሁለተኛ ደግሞ አንድ ክርስቲያን ያልሆነች እህት አናት ላይ በብዛት የሚርመሰመሱ ብቅ ጥልቅ እያሉ የሚገቡና የሚወጡ ዘንዶዎችን አየሁኝ። ይህ ህልም እጅግ በጣም ከባድና ጥልቅ የሆነ የመንፈሳዊ ውጊያ እንዲሁም የአእምሮና የሐሳብ እስራት ምልክት እንደሆነ ይናገራል። በህልም ላይ ዘንዶ ማየት ከእባብ በሚበልጥ ሁኔታ ትልቅ መንፈሳዊ አምባገነንነት የመዋጥና ክፉ ተጽዕኖን ወይም የጠላት ስውር አሰራር ያመለክታል። ይህች ያየሻት እህት ክርስቲያን አለመሆኗ እና ዘንዶች የታዩበትን ቦታ አናት ወይም ራስ ላይ መሰረት በማድረግ ወይ የአእምሮን ክፍል የሚያጠቃ ነገር እንዳለ ፍንጭ ይሰጣል። የመጀመሪያው የአእምሮና የሐሳብ ውጊያ እንደሆነ የሚናገር ህልም ነው። ዘንዶቹ የታዩት አናት ላይ መሆኑ ኬዙ ወይንም የተፈጠረው ጉዳይ የቱጋ እንደሆነ እጅግ ወሳኝ ምልክትን ያሳያል። በመጽሐፍ ቅዱስ ውስጥ ራስ የሐሳብ የውሳኔና የእምነት ማንነት መገለጫ እንደሆነ ይናገራል። ያቺ እህት በሐሳቧና በአእምሯ ውስጥ የሚርመሰመሱ እጅግ ከባድ የሆኑ የጭንቀት፣ የፍርሃት፣ የጥርጣሬና ወይ በክፉ መናፍስት እንደተያዘች የሚያሳይ መልእክት ነው። ጠላት አእምሯን በውዥንብር በመሙላቱ እውነተኛውን ብርሃን እንዳታይ እያገዳት እንደሆነ የሚናገር መልእክት ነው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይናገር ስለ ጠላት ምሽግና ሐሳብ ይናገራል። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ብሎ
ሁለተኛ ደግሞ ብቅ ጥልቅ የሚሉ ዘንዶዎች ማየት። ዘንዶዎች ጸጥ ብለው ሳይቀመጡ ብቅ ጥልቅ ማለታቸው መርመስመሳቸው ስውርነታቸውን የሚያሳይ መልእክት ነው። በሕይወቷ ውስጥ በግልጽ የማይታዩ ነገር ግን በየመሃሉ እየተነሱ የሚያውኳት የሚያስጨንቋት የቆዩ የትውልድ ክፍሎች ወይም የዘር እርግማንን ያሳያል። ደግሞ በውስጧ የተሸሸጉና እርሷን የሚያሰቃዩ ስውር ልማዶች ወይም መንፈሳዊ ትግሎች መኖራቸውን ይጠቁማል። ይህ ማለት አጋንንታዊ ሲስተም ውስጧን እያስጨነቀ እንደሆነ የሚናገር መልእክት ነው። ሶስተኛ ደግሞ አማኝ ስላልሆነች የመዳንን ጥሪ እንዲደረግላት ወይንም እንዲሰበክላት እንዲጸለይላት የሚያሳስብ መልእክት ነው። ያየሻት ልጅ ክርስቲያን አለመሆኗ እነዚህ የጠላት ኃይሎች በራሷ አቅም ልትቋቋመው እንደማትችልና መለኮታዊ ጥበቃ እንደሚያስፈልጋት የእግዚአብሔር ቃል እንደሚያስፈልጋት ጸሎት እንደሚያስፈልጋት የሚያሳይ መልእክት ነው። በመጽሐፍ ቅዱስ ውስጥ ስለ ዘንዶ በራእይ ምዕራፍ 12 ላይ ሲናገር አሳችና ጠላት ተደርጎ እንደሚጠቀስ በዚህ ክፍል ላይ ይናገራል። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ብሎ ይናገራል። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብሎ ይናገራል። ይህም ለእርሷ የሚጸለይበትና ወደ ክርስቶስ ብርሃን የምትመጣበት የማዳን ጥሪ ሊሆን ይችላል። እግዚአብሔር ለአንቺ ይህንን በህልም ሚስጥር ከነገረ ከገለጠ እንድትጠቁሚ ወይ የሆነ ምስል እንድትፈጥሪባት ሳይሆን ያሳየሽ ምናልባት በእርሷ ሕይወት ላይ ከጎኗ በጸሎት እንድትቆሚ ወይም የክርስቶስን ፍቅር እንድታካፊ ሊሆን ይችላል። ማለትም ወንጌል መስበክ እንዳለብሽ የሚያሳስብ መልእክት። ማድረግ ያለብሽ አንደኛ ለዚች እህት መጸለይ። መጀመሪያ አንቺ መጸለይ፣ ለእሷ በስውር መጸለይ። ጌታ ሆይ በዚች እህት አእምሮ ላይ የተሰራ የጠላት መሳሪያ በጌታ በኢየሱስ ስም ይፍረስ በማለት የልቧን አይኖች እግዚአብሔር እንዲከፍት መጸለይ። ሁለተኛ ደግሞ ቃሉን ማካፈል፣ የእውነትን ቃል በመግለጥ ማካፈል። ይህንን እድል ካገኘች ስለ እግዚአብሔር ፍቅርና ስለ አእምሯ እረፍት በደግነትና በንጹህ ልብ በጥበብ እንድታወሪያት የሚናገር። ሶስተኛ ደግሞ ለዚች ጠላት አእምሮ እንደሚያስር ሐሳብ እንደሚይዝ ብታወሪያትና ልክት ነው። ሌላው ደግሞ በትልቅ ዕቃ ቫዝሊን ማየት እና የባለስልጣን መኪና ውስጥ ልጅ ማየት እንደገና ወደ ታች በሸርተቴ ተንሸራቶ መውረድ ምንድን ነው የሚል ነው። ይህ ህልም በመጽሐፍ ቅዱስ በመንፈሳዊ ዓለም ስንፈታ እርስ በርሳቸው የተያዙ 3 የተለያዩ ምዕራፎች ወይም ምልክቶችን የያዘ ሲሆን እያንዳንዱ ምልክት በመጽሐፍ ቅዱሳዊና በመንፈሳዊ እይታ ወይም አውድ ለይተን ፍቺውን እንመልከት። አንደኛ በትልቅ ዕቃ ቫዝሊን ማየት የፈውስ የቅባትና የዝግጁነት ምልክት ነው። ቫዝሊን በባህሪው ቆዳን የሚያለሰልስ ወይም አካልን እንዳይሰነጣጠቅ የሚጠብቅና ቁስልን የሚፈውስ ቅባት ነው። በመጽሐፍ ቅዱስ ውስጥ ማንኛውም አይነት ዘይት ወይም ቅባት የመንፈስ ቅዱስ የፈውስና የሞገስ ምልክት። በትልቅ ዕቃ መሆኑ ደግሞ እግዚአብሔር ለሕይወትና ለአገልግሎት ያዘጋጀል ጸጋና መለኮታዊ አቅርቦት እጅግ የበዛና በትልቅ ዕቃ የተቀመጠ መሆኑን የሚያሳይ ነው። በሕይወት ውስጥ የነበሩ የቆዩ ቁስሎች ወይም ድርቀቶች የሚፈወሱበት በነገሮች ላይ መለኮታዊ ልምላሜ ወይም መለኮታዊ ማለስለስ ነገሮቹ በቀላሉ ማሰልጠን መለማመድ የምትጀምርበት መቃረቡን ያሳያል። በጠላቶች ፊት ራሴን በዘይት ቀባ ብሎ በመዝሙር 23:5 ላይ ይናገራል። ይህ ቅባት የሞገስ ምልክት ነው። ይህ ቫዝሊን ማየት የመቀባት ድርቀት እንደሚያስወግድ የሚናገር ነው። ሁለተኛ ደግሞ የባለስልጣን መኪና ውስጥ ልጅ ማየት የጥበቃ የክብርና የተስፋ መታደስ ምልክት። ባለስልጣን የኃይልና የከፍታ ቦታ ምልክት ሲሆን መኪና ደግሞ የህይወት ጉዞን ወይም አካሄድን ያሳያል። ልጅ ደግሞ አዲስ ተስፋን፣ የተገለጠ ክብር፣ ንጽህናን ወይም ያንተን የገዛ ልጅህን የቤተሰብን በረከት ሊያመለክት ይችላል። ይህ እጅግ መልካም ምልክት ነው። ልጅ ወይም ያንተ አዲስ ተስፋ ሲሆን በከፍተኛ መለኮታዊ ጥበቃ ክብር ውስጥ እንዳለ ያሳያል። እግዚአብሔር በባለስልጣንና በኃያላን ዘንድ ለልጅ ወይም ለጀመርከው ስራ ትልቅ ሞገስንና
ከፍታን እንደሚያዘጋጅ የሚጠቁም ህልም ነው። ሶስተኛ ደግሞ ወደ ታች በሸርታታ ቦታ ተንሸራቶ መውረድ ጥንቃቄንና ዝቅታን ያሳያል። ይህ የህልም ክፍል ቀደም ሲል ካያቸው የከፍታና የክብር ምልክቶች ቀጥሎ የሚመጣ የማስጠንቀቂያ ምልክት ነው። በሸርታታ ቦታ ላይ ቁጥጥርን አጥቶ ወደ ታች መውረድ መሰናክልን ወይም ፍጥነትን መቀነስ ያሳያል። እግዚአብሔር ትልቅ ጸጋ ሊሰጥ ሲያዘጋጅህ ጠላት ደግሞ በድንገተኛ ውድቀት በተሳሳተ ውሳኔ አንሸራቶ ወደ ታች ሊያወርድ እንደሚፈልግ ያሳያል። ሌላው መንፈሳዊ እይታ አንዳንድ ጊዜ ወደ ታች መውረድ ውድቀት ሳይሆን ትልቅ ክብር ከመቀበል በፊት እግዚአብሔር ወደ ትህትና ወደ ራስን ማየት መመርመር ስፍራ እየወሰደ መሆኑን ሊጠቁም ይችላል። ዮሴፍ ወደ ንጉሱ መድረክ ወይንም ወደ ንጉሱ ቤተ መንግስት ከመግባቱ በፊት መጀመሪያ ወደ ጉድጓድ ወህኒ ወርዶ እንደነበር ይናገራል። ይህን ህልም ካየ ከዚህ ህልም በኋላ በሞገስ መመላለስ፣ እግርህን በጸሎት ማጽናት፣ በሸርታታ ቦታ ላይ እንዳትወድቅ አጽና እግሮችን ብለህ መጸለይ እንዳለብህ ደግሞ በውሳኔዎች ላይ እንዳትቸኩል የሚናገር ማሳሰቢያ መልእክት። አንድ ታዋቂ ቲክቶከር አልወደውም፣ ግን አንድ ቀን በህልሜ 3 ቀበቶ ያለው ቀሚስና ጫማ ምረጪ ብሎ መርጣ እሷ ግን የመረጠችውን ትቶ ሌላ ጫማ ገዛልኝና ሰጠኝ። በወገቤ ልጅ አዝዬ ነበር፣ ለልጄ ጫማ ገዛላት የሚል ነው። ይህ የህልም ፍቺ እጅግ ጥልቅ የሆነ የመለኮታዊ አቅርቦት፣ የእድል ፈንታ ለውጥ፣ የስልጣንና የበረከት ሽግግር ምልክቶችን የያዘ ነው። በህልሙ ውስጥ ያሉት ዋና ዋና ነገሮች ታዋቂው ሰው ምንም እንኳን በነቃው ህይወት ባትወጂውም 3 ቀበቶ ያለው ቀሚስ ጫማ መቀየርና በወገብ የታዘለ ልጅ ማየት እያንዳንዳቸው ልዩ መንፈሳዊ ትርጉም አላቸው። አንደኛ የታዋቂውን ሰው ማየት መለኮታዊ ረዳታ ወይም የእድል መቀየር ሊሆን ይችላል። በህልም ውስጥ የምታውቂው ነገር ግን በግል ህይወትሽ የማትወጂው ወይም የማታደንቂው ሰው መጥቶ ስጦታ ሲሰጥ ማየት ትልቅ መንፈሳዊ ሚስጥር አለው። እግዚአብሔር ለአንቺና ለልጅሽ ያዘጋጀው በረከትና እድል ከማትጠብቂበት ምናልባትም በሐሳብ ከማታውቂው አቅጣጫ ሰው ሊያመጣው እንደሚችል ያሳያል። እግዚአብሔር ሰዎችን ተጠቅሞ ህይወትሽን ከፍ ሊያደርግ እንደሆነና የሰዎችን ማንነት ሳይሆን የእግዚአብሔርን አሰራር ዋናው እንደሆነ ይጠቁማል። ሁለተኛ ደግሞ 3 ቀበቶ ያለው ቀሚስ የመለኮታዊ ጥንካሬ ጥበቃ። በመጽሐፍ ቅዱስ ውስጥ ቀበቶ የእውነት የዝግጅትና የኃይል ምልክት ነው። በኤፌሶን ምዕራፍ 6:14 ላይ እንግዲህ ወገባችሁ በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ቀሚስ ደግሞ ማንነትን፣ ክብርን፣ ሞገስን ያመለክታል። በመጽሐፍ ቅዱስ ሥላሴን ያሳያል፣ ፍጹምነትን ያሳያል። የማይፈርስ ቃል ኪዳን ቁጥር ነው 3 ቁጥር። በመክብብ ምዕራፍ 4:12 ላይ በ3 የተገመደ ገመድ ቶሎ አይበጠስም ብሎ ይናገራል። እንዲህ ይላል፣ አንዱም አንዱን ቢያሸንፍ ሁለቱ በሁለቱ ይቆማል፣ በ3ም የተገመደ ገመድ ፈጥኖ አይበጠስም። እግዚአብሔር በሕይወትሽ ላይ የማይበጠስና ፍጹም የሆነ አዲስ የክብር የጥበቃና የኃይል ምዕራፍ እያዘጋጀ መሆኑን ያሳያል። ማንነትሽና ክብርሽ በመለኮታዊ ኃይል የተጠበቀ እንደሆነ ፍንጭ የሚሰጥ ነው። ሶስተኛው ደግሞ አንቺ የመረጥሽው ትቶ ሌላ ጫማ መግዛቱ ከሰው ምርጫ የበለጠ መለኮታዊ ምርጫ እንደሆነ የሚጠቁም ነው። ጫማ በመጽሐፍ ቅዱስ ውስጥ የህይወትን አካሄድ፣ ወንጌልንና አዲስ የስልጣን ደረጃ ያመለክታል። አንቺ የራስሽን ካሰብሽውና ከመረጥሽው የህይወት መስመር ይልቅ እግዚአብሔር ለአንቺ ያሰበልሽ የተሻለ እንደሆነ የሚናገር መልእክት፣ የተሻለ ህይወትና የተሻለ መንገድ እንዳለ ያሳያል። ያሰብሽው ሳይሆን እግዚአብሔር የፈቀደው የገዛሽው አዲሱ አካሄድ ይበልጥ የበረከት እንደሚሆን የምስራች መልእክት ነው። አራተኛው ደግሞ የህልም በወገብ ልጅ አዝለሽ ማየትና ለልጅሽ ጫማ መገዛቱ የትውልድ በረከት እንደሆነ ይናገራል። ልጅ ማዘል ኃላፊነትን የሚያሳይ ሲሆን ለልጇም አብሮ ጫማ መገዛቱ ደግሞ እጅግ ታላቅ የምስራች ነው። የሚመጣው አዲስ በረከት፣ ስኬትና የህይወት መለወጥ በአንቺ ላይ ብቻ የሚቆም ሳይሆን ወደ ልጅሽ የሚሻገር የትውልድ በረከት እንደሆነ ያሳያል።
እግዚአብሔር ለአንቺም ለልጅሽም በምትሄጂበት ምዕራፍ መንገድ ላይ እንደሚያዘጋጅና የወደፊት ሕይወትሽ እንደተጠበቀ የሚያሳይ ነው። ውሃ ቀድቼ መሸከም እያቃተኝ በየቦታው እየተቀመጥኩ አየሁ። በመጽሐፍ ቅዱስ ፍቺ ውሃ ቀድቶ መሸከም እያቃተ በየቦታ ስትቀመጥ ማየት እጅግ ጥልቅ የሆነ የህይወት ሸክም፣ የመንፈሳዊ ድን፣ በሌላ በኩል የእግዚአብሔርን የእረፍት ጥሪ የሚያሳይ ልዩ ህልም ነው። በህልም ውስጥ ያሉት ዋና ምልክቶች ውሃ መቅዳት አንደኛ፣ መሸከም ማቃት ሁለት፣ ሶስተኛ በየቦታው መቀመጥ። እነዚህ መሰረት በማድረግ መንፈሳዊ ፍቺዎችን እንመልከት። አንደኛ፣ ውሃ መቅዳት የህይወት ፍላጎቶችንና በረከትን የመፈለግ ጥረት ነው። በመጽሐፍ ቅዱስ ውስጥ ውሃ የህይወትን፣ የጸጋን፣ በረከት፣ የመንፈስ ቅዱስ ኃይል ምልክት ነው። ውሃ ለመቅዳት ወደ ጉድጓድ መሄድ ደግሞ ለራስም ሆነ ለቤተሰብ የሚያስፈልገውን ነገር ለማሟላት የሚደረግ ታላቅ ጥረትና ትግልን ያሳያል። ይህ ህልም በህይወት ውስጥ ለራስሽ፣ ለልጅሽ ወይም ለቤተሰብ የተሻለ ህይወት ለመፍጠር ፍላጎቶችን ለማሟላትና በረከትን ለማግኘት እጅግ በጣም እየደከምሽና እየጣርሽ መሆኑን ያሳያል። ሁለተኛ ደግሞ መሸከም ማቃት ደግሞ የእቅድና የሸክም መክበድ ነው። የቀዳሽ ውሃ ተሸክመሽ ለመሄድ አቅቶ ማየት በህይወት ላይ ያሉት ኃላፊነቶች ወይም ፈተናዎች ከአቅምሽ በላይ እየሆኑ መምጣታቸውን ይጠቁማል። በአሁን ሰዓት በሀሳብ፣ በኢኮኖሚ፣ በአስተዳደግ ወይም በቤተሰብ ጉዳይ ላይ የተጫነብሽን ሸክም በጣም ከብዶሽ ብቻ እንዴት እወጣዋለሁ የሚል የተስፋ መቁረጥ ወይም የድካም ስሜት በውስጥሽ እንዳለ ያሳያል። ሶስተኛ ደግሞ በየቦታው መቀመጥ የእረፍት ጥሪና የመለኮታዊ ጣልቃ ገብነት ነው። እያቃተሽ በየመሃል መቀመጥ ደግሞ በራስሽ ጥረት ብቻ መጓዝ እንደማትችልና የግድ ማረፊያ እንደሚያስፈልግሽ የሚያሳይ ምልክት ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ ሲናገር በሰማርያ ጉድጓድ አጠገብ እያለፈ በዛ ስፍራ ላይ አንዲት ሴት ነበረች። ያቺ ሰማርያ ሴት ውሃ ልትቀዳ ወደ ያዕቆብ ጉድጓድ መጣች ይላል። አገኛትና ከዚህ ውሃ የሚጠጣ እንደገና ይጠማል አለ። እኔ የምሰጠው ውሃ ግን የህይወት ውሃ ስለሆነ እንደገና አይጠማም። ይህንን ውሃ ስጠኝ እንደገና እንዳልጠማ ብላ እንደመለሰች ይናገራል። ይህ የሚያሳየው የነበረባት ሸክም፣ የህይወት ውጣው በላይፏ እንዳላረፈችና በህይወቷ የትግል ምዕራፍ ውስጥ እያለፈች እንደሆነ የሚናገር ነው። ኢየሱስ ግን አሳረፋት፣ ሸክሟን ሁሉ ተቀብሎ። ጌታ እያለ ያለው በጌታ ላይ እንድትጠይ፣ ሸክምሽ እንድታራግፊ ጌታ እያሳሰበ ነው። ሸክምን በእርሱ ላይ እንድትጠይ፣ መለኮታዊ ረፍትን እንድትቀበይ የሚያሳይ ጌታ ኢየሱስ ክርስቶስ በማቴዎስ 11:28 ላይ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። አንድ ከሰማይ የወረደ መልአክ ብር ሲሰጥ አየው። ከዛም ይህ ለሰማይ ቤት ይጠቅምሃል አለኝ የሚል ነው። ወይ በመንፈሳዊ ትርጉም ይህ እጅግ በጣም የከበረ የተቀደሰ የታላቅ ምስራች ምልክት መለኮታዊ መገለጥ ነው። መልአክ ከሰማይ ወርዶ በእጅ ላይ ስጦታ ሲያኖር እና መልእክት ሲነግር ማየት ህይወትህንና የምታደርገውን በጎ ስራ በእግዚአብሔር ዘንድ እውቅና ማግኘቱን ያሳያል። በህልሙ ውስጥ ያሉትን ዋና ዋና ምልክቶች መሰረት በማድረግ መንፈሳዊ ፍቺ እንደሚከተለው ማየት እንችላለን። አንደኛ፣ ከሰማይ የወረደ መልአክ መለኮታዊ መልእክተኛ እንደሆነ ይናገራል። በመጽሐፍ ቅዱስ ውስጥ መላእክት የእግዚአብሔርን ፈቃድ፣ የምስራች ወይም ምሪት ለሰው ልጆች ለማድረስ ከሰማይ እንደሚወርዱ በመጽሐፍ ቅዱስ በጌዲዮን ክፍል ላይ ይናገራል። የእግዚአብሔር መልአክ መጣ፣ ሚዲያምን እንደ አንድ ሰው አሳልፌ እሰጣለሁ ይላል። ቆርኔሌዎስ ጋር መጣ ሐዋርያት ምዕራፍ 10 ላይ። ሶስተኛ ደግሞ ድንግል ማርያም ጋር መጣ፣ እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ ብሎ የምስራች እንደነገራት ይናገራል። ስለዚህ መልአክ ማየት መልእክተኛ እንደሆኑ የሚያሳይ ነው። ወደ አንተ የመጣው መልእክት ከሰው የመጣ ሳይሆን ቀጥታ ከእግዚአብሔር ዘንድ የተላከ ሰማያዊ ማረጋገጫ፣ ጸሎት፣ ልፋትህና ልብህ በእግዚአብሔር ፊት መድረሱን እንደሚያሳይ የሚናገር ነው። ሁለተኛ ደግሞ ብር መስጠቱ ሰማያዊ ነው። ዋጋና ከፍተኛ ወይ እውነተኛ ባለጠግነት እንደሆነ እንደተሰጠህ የሚናገር ነው። ብር በመጽሐፍ ቅዱስ ውስጥ የመንጻት የንጽህናና የከበረ መለኮታዊ ስጦታ ምልክት ነው። የጻድቅ ምላስ የተመረጠ ብር ነው ብሎ ምሳሌ 10:20 ላይ ይናገራል። እግዚአብሔር ለአንተ፣ ለህይወት፣ ለቤተሰብ፣ ለአገልግሎት ሰማያዊ ጥበቃና እውነተኛ የጸጋ ባለጠግነትን እንደሰጠ የሚናገር መልእክት ነው። ይህ ምድራዊ ብር ብቻ ሳይሆን
ማንም ሊቀማ የማይችለው መለኮታዊ ሞገስ ነው። ሶስተኛ ይህ ለሰማይ ቤት ይጠቅመሃል ብሎ መናገሩ ደግሞ የዘላለም መዝገብና የሥራ ፍሬን ያሳያል። ይህ የሕልሙ ክፍል እጅግ ጥልቅ የሆነ መንፈሳዊ ሚስጥር አለው። ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ቁጥር 20 ላይ ብል ሊያጠፋ በማይችልበት፣ ብል በማይበላበት፣ ሌባ በማይሰርቅበት መዝገብን በሰማይ አከማቹ ብሎ የሚናገር ሐሳብ አለ። ሐዋርያት ሥራ ምዕራፍ 14 ላይ የእግዚአብሔር መልአክ ወደ ቆርኔሌዎስ መጥቶ ጸሎትህ ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ ብሎ ተናግሮታል። መልካም ስራ ሰዎችን የምታስተምርበት ጥረት ወይም ለሰዎች የምታሳየው ደግነት በምድር ላይ ብቻ የሚቀር ሳይሆን በሰማይ ቤት ዘንድ ታላቅ ዋጋና መዝገብ እየሆነልህ መምጣቱን ያበስራል። ስራ በእግዚአብሔር ዘንድ መታሰቢያ ሆኗል ማለት ነው። በህልሜ የቤተሰብ እርሻ በሮማን ተክልና ፍሬ ተሞልቶ አየሁ። በአውድማ የተወቃ እህል አለ። በህልም መጽሐፍ እጽፋለሁ። የመጽሐፉ ርዕስ ጊዜ ይላል። ይህ በህልም የታየው የቤተሰብ እርሻ በሮማን ወይ ሮማ ተክልና ፍሬ መሞላቱ፣ በአውድማ ላይ የተወቃ እህል መኖሩ እና የጊዜ የተሰኘ መጽሐፍ መጻፉ እጅግ አስደናቂ የተስተካከለና ፍጹም መለኮታዊ የሆነ የመከር የብልጽግና የዘመቻ ምልክት ነው። እያንዳንዱ እጅግ በጣም የከበሩ ምልክቶችና መልእክቶች አሉት። በመጽሐፍ ቅዱሳዊ እና በመንፈሳዊ እይታ ለይተን ፍቺው እንደሚከተለው እንየው። የመጀመሪያው የቤተሰብ እርሻ ሮማ ተክልና ፍሬ መሞላቱ በመጽሐፍ ቅዱስ ውስጥ ሮማን የበረከት የፍሬያማነትና የብልጽግና የተስፋይቱ ምድር መገለጫ። እስራኤላውያን ወደ ከነዓን ከመግባታቸው በፊት ምድሪቱ መልካም መሆኗን ያረጋገጡት የሮማን ፍሬ ይዘው በመምጣታቸው እንደሆነ ዘኍልቍ ምዕራፍ 13 ቁጥር 23 ላይ ይናገራል። የካህናቱን ልብስ ዘርፍ ደግሞ የሰለሞን ቤተ መቅደስ አምዶች በሮማን ቅርስ ያጌጡ እንደነበር መጽሐፍ ቅዱስ ይናገራል። በትልቅ ፍሬ መሞላቱ በቤተሰባችሁ ላይ የነበረው የእጥረት ወይም የድካም ዘመን አብቅቶ እጅግ የበዛ የሚታይ የሚጨበጥ መለኮታዊ በረከትና ፍሬያማነት ወደ ቤት እየገባ መሆኑን ያበስራል። የቤተሰብ እርሻ መሆኑ ደግሞ ይህ በረከት በአንተ ላይ ብቻ ሳይሆን በጠቅላላው በቤተሰብ ላይ የሚተላለፍ የትውልድ በረከት መሆኑን ይናገራል። ሁለተኛ ደግሞ በአውድማ የተወቃ እህል የመከር ውጤት ጊዜ ነው። አውድማ በመጽሐፍ ቅዱስ የልፋት ፍሬ የሚሰበሰብበት እህሉ ከገለባው የሚለይበትና የእግዚአብሔር ክብር የሚገለጥበት ስፍራ። ቦዔዝ ሩትን ያገኘው ሕይወቷ የተለወጠው በአውድማ ላይ እንደነበር መጽሐፍ ቅዱስ ይናገራል። እስካሁን በጭንቀትና በጉልበት የዘራኸው የደከምክበት ነገር ፍሬ አፍርቶ በአውድማ እንደሚከመር እንደሚሰበሰብ ያሳያል። ልፋት ከንቱ ሆኖ እንደማይቀርና ወደ ሙሉ እረፍቱ ሰላም ውስጥ እንደምትገባ የሚያሳይ የታላቅ ስኬት የምስራች ነው። ሶስተኛ ደግሞ ጊዜ የተሰኘ መጽሐፍ የዘመን መገለጫና መለኮታዊ ዕቅድ ነው። በህልም መጽሐፍ የመለኮታዊ ጥበብ መገለጥ ሲሆን የመጽሐፉ ርዕስ ጊዜ መባሉ ደግሞ ህልሙ ቁልፍ ወይንም ርዕስ እንደሆነ ይናገራል። መክብብ ምዕራፍ 3 ቁጥር 1 ላይ ስለ ጊዜ ይናገራል። ለሁሉ ጊዜ አለው፣ ከሰማይም በታች ላለው ሁሉ ጊዜ አለው ብሎ ይናገራል። እግዚአብሔር ለህይወት፣ ለቤተሰብ፣ ለስራ የወሰነላችሁ የበረከት ቀጠሮ ወይንም ቀጠሮ የደረሰበት መለኮታዊ ጊዜ አሁን መሆኑን እያበሰረህ እንደሆነ ፍንጭ ይሰጣል። እስካሁን የነበርክበት የጥበቃ፣ የፈተና፣ የጭንቀት፣ የጉልበት ስራ ጊዜ አልፎ የድካም ጊዜ አልፎ አሁን የእግዚአብሔር የጉብኝት፣ የበረከት፣ የፍሬና የክብር ጊዜ መጀመሩን የሚያበስር መልእክት ነው። አንዲት ሴት በተደጋጋሚ የአክስቷ ልጅ ሞታ በጣም እያለቀሰች ታያለች። ይህ ህልም የአንድን ሰው ሞት በተደጋጋሚ በህልም ማየትና ማልቀስ፣ በተለይ በግዑዙ ዓለም ወይ በዚህ በንቃተ ዓለም ላይ ያ ሰው በህይወት እያለ የዚያ ሰው ሞት ይመጣል ማለት ብቻ አይደለም። ይህ ህልም የመንፈሳዊ ትስስር፣ የለውጥ ሽግግርና የውስጥ ስጋት ጥልቅ መገለጫ ነው። ህልሙ በተደጋጋሚ መታየቱና ከፍተኛ የለቅሶ ስሜት መኖሩን መሰረት በማድረግ መንፈሳዊ ፍቺው እንደሚከተለው ይተረጉማል። አንደኛ፣ የታላቅ ህይወት ለውጥና የሽግግር ምልክት ነው። በመንፈሳዊ እይታ ሞት ማለት የአንድን ነገር ማክተምና ማብቃትና የአዲስ ነገር መጀመሪያ ምዕራፍ መለወጥ እንደሆነ ይናገራል። በዚያች በአክስቷ ልጅ ህይወት ውስጥ ትልቅ የለውጥ ምዕራፍ እየመጣ መሆኑን ያሳያል። ለምሳሌ ከነበረችበት የህይወት ስርዓት መውጣት፣ ወደ አዲስ የህይወት ዘይቤ፣ ወደ አዲስ የስራ መስመር መሸጋገር ወይም
የቆየው አስቸጋሪ ማንነት የድሮ አዳማዊ ባህሪ ሞቶ በአዲስ መንፈሳዊ ማንነት ልትተካ እንደሆነ የሚጠቁም ሊሆን ይችላል። መጽሐፍ ሞታችኋልና ከእግዚአብሔር ጋር በክርስቶስ ዘንድ በአብ ቀኝ ተሰውራችኋል ይላል። ይህን ቃል ሲናገር በግዑዙ ዓለም ሞተን ሳይሆን እያለን ግን በአዲስ መወለድ በክርስቶስ ማመናችንን የሚናገር ነው። ሁለተኛ ደግሞ የለቅሶ ትርጉም የነፃነት መውጫ ነው። በህልም ማልቀስ ከባድ ጭንቀት፣ ፍርሃት ወይም መንፈሳዊ ሸክም የመልቀቅ ሂደት ነው። ህልሙን ያየችው ሴት ስለ አክስቷ ልጅ ያላት ስውር ጭንቀት ወይም በሁለቱ መካከል ያለ ጥልቅ ፍቅር መኖሩን ያሳያል። በመጽሐፍ ቅዱስ ከሚያለቅሱት ጋር አልቅሱ ብሎ ሮሜ 12 ቁጥር 15 ህልሙን ያየችው ሴት ለዚያች ለአክስቷ ልጅ በጥልቅ የምታዝን የምታስብላትና በመንፈስ የታሰረች መሆኗን ያሳያል። ሶስተኛ ደግሞ የተደጋጋሚነቱ ሚስጥር የሚያሳየው የማስጠንቀቂያና የጸሎት ጥሪ ነው። ህልሙ በተደጋጋሚ መምጣቱ እግዚአብሔር ለጉዳይ ትኩረት እንድትሰጥ እየጠራ መሆኑን ያሳያል። በዘፍጥረት ምዕራፍ 40 ቁጥር 32 ዮሴፍ ለፈርዖን እንደነገረው ህልሙ 2 ጊዜ መደጋገሙ ደግሞ ነገሩ በእግዚአብሔር ዘንድ እንደተቆረጠ ወይም የተረጋገጠ ስለሆነ እግዚአብሔርን ፈጥኖ ስለሚያደርገው ይናገራል። ያቺ የአክስቷ ልጅ በአሁኑ ሰዓት በነቃው ህይወቷ ወይ በግዑዙ ዓለም ላይ ምናልባት በከባድ መንፈሳዊ ውጊያ፣ በጭንቀት፣ በህመም ወይም በህይወት ግራ መጋባት ውስጥ ልትሆን ትችላለች። ያቺ ሴት ለአክስቷ ልጅ ሰው ላይ የሻት ልጅ በጸሎት ከጎኗ እንድትቆሚ የምትጸልይላት ኃላፊ የተሰጠሽ መለኮታዊ ጥሪ ነው። ከሳይክል ላይ መውደቅ መልሶ መነሳት ምንድን ነው? በመጽሐፍ ቅዱሳዊና በመንፈሳዊ ትርጉም ከሳይክል ላይ መውደቅ መልሶ መነሳት እጅግ የሚያበረታታ የጽናት ምልክት ነው። ሳይክል በሰው ጉልበትና ሚዛን በመጠበቅ የሚነዳ የህይወት ጉዞን፣ እንቅስቃሴንና ወይም ግላዊ ጥረትን፣ ራዕይን ያሳያል። ከእሱ ላይ መውደቅና መልሶ መነሳት ደግሞ በህይወቱ ውስጥ የሚገጥሙን ፈተናዎች የምታገኘውን ድል በግልጽ ያሳያል። አንደኛ የህልም ጊዜያዊ መሰናክል ወይ ስህተት። ሳይክል እንደ መኪና ወይም እንደ ባቡር ትልቅ ባለመሆኑ ከእሱ ላይ መውደቅ የህይወት ሙሉ በሙሉ መጥፋትን ሳይሆን ጊዜያዊ መሸናነፍን ወይም በትንሽ ውሳኔዎች መሳሳትን፣ በድንገተኛ ፈተና መክበድን ያሳያል። ስራ በዕለት ዕለት ኑሮ ላይ ያሰብከው ፍጥነት ሳይሳካ ቀርቶ ሚዛንን አተ ጥቂት አስደንጋጭ ነገር ገጥሞ ሊሆን ይችላል። ሁለተኛ ደግሞ የታላቅ መነሳትና የድል ምልክት ነው። የህልሙ ዋናው ክፍል መልሶ መነሳት ነው። በመጽሐፍ ቅዱስ ውስጥ ምሳሌ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃል ይነሳል ይላል። ይህ ህልም እግዚአብሔር በአንተ ውስጥ የሰጠህን የማይበገር መንፈስና ጽናት ያሳያል። መነሳት ደግሞ ከውድቀት መነሳት፣ ይህ የድንቅ ሰው የጀግና ሰው ምልክት ነው። ጠላት ወይም ችግር በጊዜያዊነት ሊጥሉ ቢሞክሩም አንተ ግን ያንን አሸንፈ በበለጠ ብርታት እንድትቆም ትልቅ የሆነ ማረጋገጫ እየሰጠ እንደሆነ ፍንጭ ይሰጣል። ከሳይክል ላይ መውደቅ ወይ ውድቀት የመንገዱ መጨረሻ እንዳልሆነ ያሳያል። ሶስተኛ ደግሞ ሳይክል ሲነዳ ሚዛን ጠብቀ ነው የምትነዳው። ሚዛንን መልሶ ማግኘትና ትምህርትን መውሰድ ያሳያል። ሳይክል የሚነዳው በተግባር እየተለማመዱ ነው። አንድ ሰው ከሳይክል ሲወድቅ ሚዛን መጠበቅ ያልቻለበት ወይም ያለበትን መንገድ ይናገራል። ካለፍክበት አስቸጋሪ ሁኔታ ወይም ስህተት ትልቅ ትምህርት አግኝተ ቀጣዩን የህይወት ጉዞ እንድትቀጥል የሚያሳይ። ቲኬት መቁረጥ በባስ መሳፈር ምንድን ነው? ቲኬት መቁረጥና በባስ በአውቶቡስ መሳፈር እጅግ ግልጽ የሆነ የህይወት አቅጣጫ መለወጥን፣ አዲስ የህይወት ምዕራፍን መጀመርና ከብዙሃን ጋር የመጓዝ ምልክት ነው። ባስ በትልቅነቱ እና ብዙ ሰዎችን አብሮ በመያዝ ከግል ብስክሌት ወይም ከግል ማንነት የተለየ መንፈሳዊ ትርጉም አለው። ቲኬት መቁረጥ ለመንፈሳዊ ሽግግር ዋጋ መክፈልን ያሳያል። ቲኬት መቁረጥ ማለት ለአንድ ጉዞ ህጋዊ ፈቃድ ማግኘት ወይም መብትን ማረጋገጫ ነው። ወደ አዲሱ የህይወት ምዕራፍ ወይም ወደ ጉዞ ለመግባት ዝግጁ መሆንን ያሳያል። መጽሐፍ ቅዱስ ስለ እቅድና ስለ ዋጋ መክፈል ይናገራል። ይህ ህልም ለውጥን ለመቀበል የወሰንክበት በጸሎትም ሆነ በልፋት ዋጋ የከፈልክበት ጊዜ ማብቃቱንና የጉዞ ፈቃድ እንደተሰጠ ያሳያል። ሁለተኛ ደግሞ በባስ መሳፈር ነው። በባስ መሳፈር የጋራ ስኬት እና የብዙሃን አገልግሎት ነው። ባስ ውስጥ ብዙ ህዝብ ነው ተጭኖ የሚሄደው። ይህ የሚያሳየው የብዙሃንን አገልግሎት የሚያመለክት ነው። አውቶቡሱ ወይ ባስ ብቻህን የምትጓዝበት ሳይሆን ከብዙ ሰዎች ጋር የምትቀላቀልበት ትልቅ መኪና ነው።
እግዚአብሔር በአሁኑ ሰዓት ከብቸኝነት ወይ ከተጠበቅበት ክልል አውጥቶ ወደ ትልቅ ማህበረሰብ ወይ ወደ ብዙሃኑ አገልግሎት ተደራሽነት እንደሚኖር ወይ ወደ ሰፊ የሥራ መስክ እያሸጋገረ መሆኑን ያሳያል። የምታደርገው ነገር ከብዙ ሰዎች ጋር የሚያገናኝህና የብዙዎች ሕይወት የሚነካ እንደሚሆን ትልቅ ማረጋገጫ ነው ይህ ህልም። ሶስተኛ ደግሞ ወደ ተወሰነ ግብ መጓዝ መለኮታዊ ምሪት ነው። ባስ ዝም ብሎ አይንቀሳቀስም። የሚሄድበት የታወቀ መነሻና መድረሻ አለው። ህይወት ያለ ዓላማ በዘፈቀደ እየተንከራተተች እንዳልሆነች የሚያሳይ ነው። እግዚአብሔር የህይወትን መሪነት ተቀብሎት ወደ ተወሰነለት የበረከት የክብርና የእረፍት ስፍራ በደህንነት እየመራ እንደሆነ የሚያሳይ መለኮታዊ ጥበቃ ነው። የእግዚአብሔር ጸጋ ይብዛላችሁ። አሁንም የምትጽፉልኝን ህልሞች እያየሁኝ እሰራለሁ። ይህንን ቪዲዮ ላይክ አድርጉ። ኮመንት ላይ ህልሞቻችሁን አሁንም መጻፍ ትችላላችሁ። አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። የእግዚአብሔር ጸጋ ይብዛላችሁ። አብሮነታችሁ ከኔ ጋር ይሁን። ተባረኩ።